ኢትዮጵያ እየተገበረች ያለችው የብዝሃ ዘርፍ ኢኮኖሚ በርካታ ዘርፎች በአንድነት እንዲያድጉ እድል እየፈጠረ ይገኛል። ባለፉት የለውጥ ዓመታት አስደናቂ እድገት የተመዘገበበትን የቡና ምርታማነትና የወጪ ንግድ ገቢ ለአብነት ማንሳት ይቻላል። የመደመር መንግስት ለዘርፉ በሰጠው ልዩ ትኩረት የቡና ዝርያንና የምርት ሂደትን የማሻሻል የገበያ ትስስርን የመፍጠርና ዓለም አቀፍ ተወዳዳሪነትን የማሳደግ ስራዎች ውጤታማ እየሆኑ ይገኛሉ። አሁን ላይ በዓለም አቀፍ ደረጃ ለገበያ ከሚቀርበው የኢትዮጵያ ቡና ውስጥ 15 በመቶ የሚሆነውን የሚሸፍነው ደግሞ ባለልዩ ጣዕም ቡና ነው። የባለልዩ ጣዕም ቡና ምጥን በሆነ ሁኔታ በእጅጉ የተለየ ቃና ወይም ጣዕም ሊኖረውና በሙያው ባለቤቶች ወይም ቀማሾች ከ100 ቢያንስ 80ና ከዚያ በላይ ነጥብ ያገኘ መሆን ይኖርበታል። ባለልዩ ጣዕም ቡና የተለየ የተፈጥሮ መዓዛ ያለው ምንም አይነት ባዕድ ነገር ወይም የተበላሸ ፍሬ የማይገኝበት ከተጠጣ በኋላም በአፍ ውስጥ የሚቆይ ጣዕም ያለው የቡና አይነት። ቡናው የሚመረተውም የአካባቢ ጥበቃን መሰረት ባደረገ መልኩ መሆን ይኖርበታል። በኢትዮጵያ የውጭ ደንበኞችን ፍላጎት መሰረት ያደረገ የባለልዩ ጣዕም ቡናን በብዛትና በጥራት አምርቶ በተያዘው በጀት ዓመት ለገበያ በማቅረብ ከ800 ሚሊዮን ዶላር በላይ ተጨማሪ ገቢ ለማግኘት ጥረት እየተደረገ ይገኛል። ከዘርፉ የተሻለ ገቢ ለማግኘትና የአርሶ አደሩን ተጠቃሚነት ለማረጋገጥ ይረዳ ዘንድ በተለያዩ ዓመታት የባለልዩ ጣዕም ቡና ቅምሻ ውድድር ተካሂዷል። ይህ ውድድር ከዚህ ቀደም 4 ጊዜ የተካሄደ ሲሆን በ2017 በጀት ዓመት በተካሄደ ውድድር ከ580 በላይ አርሶ አደሮች ምርታቸውን ይዘው ቀርበው 40 አርሶ አደሮች አሸንፈዋል። አሸናፊዎቹ አርሶ አደሮች ያቀረቡትን የባለልዩ ጣዕም ቡና ለውጭ ገበያ በመላክ 1 ቢሊዮን ዶላር ገቢ ተገኝቷል። በወቅቱ በውድድሩ አንደኛ የወጣው አርሶ አደር 1 ኪሎ ቡና በ988 ዶላር ተሸጧል። ይህንኑ የባለልዩ ጣዕም ቡና ውድድር በመጪው ዓመትም በስፋት ለማካሄድ እቅድ ተይዟል። አርሶ አደሩ ጥራት ያለው የቡና ምርት አምርቶ ለውጭ ገበያ እንዳይቀርብ ለማስቻል የቡናና ሻይ ባለስልጣን የአቅም ግንባታ ስልጠና እየሰጠ ይገኛል። በመደበኛ ቡና ኢትዮጵያ ከብራዚልና ቪየትናም ቀጥላ በዓለም 3ኛዋ ላኪ ሀገር ስትሆን ከአፍሪካ ደግሞ በቀዳሚነት የምትጠቀስ ሀገር ናት። ከ2014 ዓ.ም ጀምሮ በዘርፉ ከፍተኛ የሆነ ዓመታዊ ለውጦች ተመዝግበዋል። ለአብነትም ባለፈው በጀት ዓመት 470 ሺህ ቶን ቡና ወደ ውጭ በመላክ ከ2.6 ቢሊዮን ዶላር በላይ ገቢ ተገኝቷል። በቀጣይም የባለልዩ ጣዕም ቡናን በተለያዩ የሀገሪቱ አካባቢዎች በማስፋፋት ከዘርፉ የሚገኘውን የውጭ ምንዛሬ ለማሳደግ እንደሚሰራ ተጠቁሟል።